መደበኛ አቶ ልደቱ አያሌው እስኪመጡ ድረስ ዋና ዋና ነገሮችን ነግራችኋለሁ። ታፕ እያደረጋችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ዩቲዩብ ላይ ያላችሁ የህዝብ ተወካዮች ምክር ቤት ባካሄደው መደበኛ ስብሰባ የወንጀል ህግ ስነ ስርዓት በማስረጃ ህግ ረቂቅ ይህን አስመልክቶ የህግና ፍትህ ጉዳዮች ቋሚ ኮሚቴ ያቀረበውን ሪፖርትና ምክር ሀሳብ መርምሮ ዛሬ የህዝብ ተወካዮች ምክር ቤት አጽድቋል። በቀዳማዊ ኃይለ ሥላሴ ዘመነ መንግስት ጸድቆ ላለፉት 64 ዓመታት በስራ ላይ የቆየው የወንጀል ህግ ስነስርዓት የማስረጃ ህግ ተካቶበት ዛሬ መጋቢት 24 ቀን 2018 ዓ.ም የኦሮሚያ ክልል ፍርድ ቤቶች በአዲስ አበባ የዳኝነት ስልጣን እንዲኖራቸው የሚደነግግ አንቀጽ አካቶ ማጽደቁ ነው የተነገረው። የወንጀል ህግ ስነስርዓት የማስረጃ ህግን ለማሻሻል የተዘጋጀው ረቂቅ ካካተታቸው በርካታ አንቀጾች መካከል አንቀጽ 25 ንዑስ አንቀጽ 3 የምክር ቤት አባላትን ለሁለት ከፍሎ አሟግቷል። ምክር ቤት የህዝብ ተወካዮች ምክር ቤት እንደምታውቁት የህዝብ ተወካዮች ምክር ቤት በየ5 ዓመቱ በሚደረግ ምርጫ በቀጥታ ምርጫ ህዝብን ወክለው ለ5 ዓመት የሚቀመጡበት ነው። የመረጣቸውን ህዝብ ወክለው ለ5 ዓመታት ይቀመጣሉ። 547 መቀመጫዎች ያሉት ነው። የምክር ቤቱ የአብን ተወካይ ደሳለኝ ጫኔ አበባው ደሳለው በረቂቁ ህግ የተካተተው አንቀጽ እንዲወጣ በርካታ መከራከሪያዎችን አቀርበው ነበረ። የተለያዩ መከራከሪያዎችንም አንስተዋል። ሁለቱ የፓርላማ አባላት ይህ አንቀጽ ከረቂቅ ህጉ እንዲወጣ ቢጠይቁም ሌላኛው የፓርላማ አባል አለሙ ጎንፋ ዶክተር ናቸው። አይ ቲንክ ትላንትና እኛ ጋር ለመምጣት ሙከራ ፈልገው ነበር መሰለኝ ባልሳሳት። በሳቸው አካውንት ቲክቶክ ላይ መጣ ሰው አለ። እንዲህ ያሉ ትልልቅ ሰዎች መምጣታቸው ጥሩ ነው። መጥቶ ፖለቲካ ለማውራት መፈለጋቸው የእሳቸውን ስም ያየ ይመስለኛል። ለማንኛውም ህገ መንግስቱን ጨምሮ ለሌሎች መከራከሪያዎችን አንስተው የአንቀጹ መካተት አግባብ መሆኑን ተከራክረው በመጨረሻም የህዝብ ተወካዮች ምክር ቤት አጽድቋል ማለት ነው። ከዚህ ጋር በተያያዘ ሌላው በመካከለኛ ምስራቅ ላይ እንደምታውቁት በአሜሪካ በኢራን እና በእስራኤል መካከል የሚደረገው ጦርነት እንደቀጠለ ነው። ትላንት ያሳቀኝ እጅግ በጣም ያሳቀኝ ትራምፕ የ28-25 ደቂቃ ለህዝባቸው በቀጥታ መግለጫ ሰጥተው ነበረ። ከዚህ ውስጥ ያሳቀኝ ንግግራቸው እኛ ሪጂም ቼንጅ እናመጣለን አላልንም ያላት ፓርት በጣም ነው የገደለችኝ። አረ ጎበዝ እየሳቃችሁ፣ አረ ጎበዝ እየሳቅ we never said regime change እኛ መቻለን። ይሄ ብዙ ነገር ይነግራችኋል። ሪያሊስት ስትሆኑ በተለይ የፓወር ፖለቲክሱን የምተነትኑ ከሆነ ፓወር ፖለቲካ ነው የምተነትኑት። ከሁለቱ አሁን ባለው ነባራዊ ሁኔታ በተለይ ማሸነፍ ምንድን ነው? እርሱ ማሸነፍ ራሱ ሲባል ዲፋይን መደረግ አለበት። በተለይ በእስራኤል እና በአሜሪካ መካከል ማሸነፍን ዲፋይን ያደረጉበት ገና ጥቃቱን ከመሰንዘራቸው በፊት ሪጂም ቼንጅ ነው። ሪጂም ቼንጅ ኢን ሴንስ በእኛ ቶን የሚደንስ ሪጂም ቼንጅ ያስፈልገናል፣ ያን ኢንስቶል እናደርጋለን ነው የሚሉት። ያን ደግሞ ለማድረግ ቀላል አይደለም። ከጦርነቱ በኋላ ስትጠይቁ ሪጂም ቼንጅ ብላችሁ ነበር የተነሳችሁት፣ ያን አሳካችሁ ወይ ብላችሁ መጠየቅ አለባችሁ። ያ ካልተሳካና የኢራን ሪቮሉሽነሪ ጋርድ ኮርፐስ እሱ ስልጣን ላይ እስካለ ሪጂም ቼንጅ ብለው የተነሱት ነገር ካልተሳካ ሽንፈት ነው ማለት ነው። ዛሬ በብሬኪንግ ኒውስ አሁን ቅድም ኖቲፊኬሽን መጥቶልኝ ነበር በኤክስ ገጻቸው ላይ የኢራን ሚሊተሪ ያሰፈረው ነገር ምንድን ነው? ማንኛውም ከኢራን ጋር መደራደር የሚፈልግ አውሮፓዊ ሀገር እኛ በምናስቀምጥለት ቅድመ ሁኔታ መነጋገር ይችላል በተናጠል ብለዋል። ማንኛውም የአውሮፓ ሀገር ከኛ ጋር ተነጋግሮ መርከቦች ነዳጅ የጫኑ መርከቦች በዛ በኩል በስትሬት ኦፍ ሃርሙዝ በኩል እንዲያልፉ ማድረግ እንችላለን፣ ዲል ማድረግ እንችላለን ብለዋል። ብሬኪንግ ኒውስ። who's in the driver seat? ማን ነው እየመራ ያለው? ማን ነው ከፊት ያለው? ማን ነው ጡንቻው የፈረጠመው? እንደዛ ነው መመርመር ያለባቸው። አም ሶሪ ቤተሰቦች፣ ትርፌ ካሳሁንና ዘቢባ ግርማ በጣም አሳቻ ሰዓት ነው የመጣችሁት። ከልብ ይቅርታ ጠይቃለሁ። በኋላ እንገናኛለን። ስለዚህ ከዚህ ከምታዩት ትናንት ስንወያይበት ነበረ በስፋት ከምታዩት በመነሳት
ይህንን ወደ በኋላ አካባቢ የምናየው ይሆናል። ከዛ ባሻገር ይህንን ወደ መካከለኛ ምስራቅ ላይ በኋላ እናወራለን። ፖለቲከኞችን አስገብቼ በዚህ ጉዳይ ላይ እንወያያለን። አሁን ግን ፎከስ ወደ ማድረግበት ጉዳይ ልምጣ። እዚህ ጋር ትላንትና ቴሌግራም ላይ ያስቀመጥኩላችሁ ጦርነት ይቁም፣ የገፍ አገዛዝ ይብቃ፣ ሰላም ይስፈን፣ ሁሉን አቀፍ ሽግግር ከምርጫ በፊት ከትዕይንተ ህዝብ አዘጋጅ ግብረ ኃይል የቴክኒክ ኮሚቴ የተሰጠ መግለጫ ይላል። ይሄ የምታነቡት ነው። ይሄው እያነበባችሁ ነው። ከነዚህ መካከል የምታውቋቸውን ፖለቲከኞች ነው ምጋብዝላችሁ። ትገባላችሁ፣ ጥያቄ ትጠይቃላችሁ። አቶ ልደቱ አያሌው፣ ፕሮፌሰር ሕዝቅኤል ጋቢሳ፣ ጀዋር መሐመድ፣ ከተቻለ 3ቱ፣ ካልቻሉ 2ቱ፣ በደንብ ካልቻሉ አንዱ ይመጣሉ። ዋና ሀሳቤ በቲክቶክ ላመጣቸው ነበረ። ቲክቶክ እስኪ ፊክስ እያደረጉ ነው፣ የተስተካከለላቸው ነው። ቲክቶክ ካልሆነ በዩቲዩብ ይመጣሉ። እናንተ በቲክቶክ ትጠይቃላችሁ ማለት ነው። ይህን እያነበባችሁ ጠብቁ። ለመጠየቅ እንዲመቻቸው የምጠይቁትን ጥያቄ ማወቅ አለባችሁ። ሌሎቻችሁ ስትገቡ ፕሊስ ጥያቄ ቱ ዘ ፖይንት። አንዳንድ ጥያቄ ማወቅ አለባችሁ። ጥያቄ ማለት መጨረሻ ላይ የጥያቄ ምልክት ያለው ማለት ነው። እንዲህ ለማድረግ አስባችኋል፣ እንዲህ ምን ማለት ነው? አንዳንዱ ጥያቄ ብሎ ማብራሪያ ነው የሚሰጠው። በዛ ላይ ደግሞ ታይም አጠቃቀም ፕሊስ። 7 ደቂቃ ተጠቅመ ቆይ ልመጣልህ ነው። ወደ ጥያቄ ቶሎ መምጣት አለብህ፣ ወደ ገደለው። ጥያቄህን ጻፍ። አብዛኞቻችሁ ጥያቄ መጻፍ አለባችሁ። ስትገቡ ስናስገባችሁ ጥያቄ መጻፍ አለባችሁ። ከሚናገረው ንግግር ትሰሙና ወይም ደግሞ ከዚህ ቀደም እኔ ከነገርኳችሁ በቴሌግራም ላይ ካሰፈርኩላችሁ በመነሳት ወይም ደግሞ ከራሳችሁ ውስጣችሁ የሚብሰከሰክ ነገር ያን ይዛችሁ ጥያቄ ታሰፍራላችሁ፣ ትጠይቃላችሁ። አለቀ። ለሁላችሁም ክፍት ነው ይሄ ቤት። አስሎንጋስ በተደጋጋሚ እንደምናገረው ከጨዋነት ጋር ነው ምሰራው። እኔ ከክብር ጋር ምሰራ ልጅ ነኝ። በጣም ሪስፔክት ያስፈልጋል ለእናንተም ለእንግዶቼ። በዛ አውድ ነው መጠየቅ ያለባችሁ። ይሄን እያነበባችሁ ጠብቁ። እሺ ስታነቡት ምን ይላል? ደግሞ የሚገርማችሁ ዊግ አድርገው በአሁኑ ወቅት አቶ ልደቱን እዚህ ጋር ወይም ደግሞ ሌሎችን እያየሁኝ ነው። እስካሁን አልመጡም። ልክ 3 ሰዓት ላይ ነው የሚመጡት በሰዓት። እሺ